የታሪክ አምራይነት ጎልቶና ገኖ በሚታይበት ጎንደር ጉዞውን ያደረገ ሰው ስለ ጎንደር ስልጣኔ ጥቂት ሳያነሳ ቢያልፍ መንገዱ ይቀና አይሆንም። ለዚህም ተጓዡ ጋዜጠኛ ሄኖክ ስዩም መንገድ አይኑ ይፍሰስ በሚለው መጽሐፉ መልካ ጎንደር በሚለው ክፍል ውስጥ ያስቀመጠውን ስንኝ በጥቂቱ እንዋሳለን። እንዲህ ይላል። እንደ እናት ባሳደግሽኝ እንደ ሙሽራ ባገባሁሽ አንቺ እናትም ሙሽራ መሽና አንዱን መሆን ይቻላል ሁለቱንም ለሆንሽው ላንቺ መቻል ጸጋሽ እንደሆነ በመመስከር መልክሽን መረስ ጀምራለሁ። እናት ሆነሽ ሳለ ሙሽራ አሉሽ ሙሽራ ሆነሽ እናትነትንም አልተነፈክሽም። ለዚህም ነው እንደ እናት በወለድሽኝ የምልሽ። ጎንደር ሆይ እናት ስትሆኚ አባትነትን ባለመነፈግ ነው። ርጅና የማያሸንፍሽ ብርቱ እናት መሆንሽን ዘመን መስክሮታል። ቁንጅናሽን ፀሐይ እንዳያረግፈው የዋርካ ዛፍ እንደ ጃንጥላ ዘርግተሽ ዘመንና ትውልድን ከሐሩር የምትታደጊ ነሽ ይላታል። ቁንጅናሽን ፀሐይ እንዳያረግፈው የዋርካ ዛፍ እንደ ጃንጥላ ዘርግተሽ ዘመንና ትውልድ ጭምር ከሐሩር የምትታደጊ በአፄ ፋሲል ዘመን የመጣው አለሃይሚ ወደ ታላቁ ቤተ መንግሥት ሲደርስ አስደናቂ ነገር ተመለከተና እንዲህ አለ። የእንቁ ጌጣጌጦች ተነስንሰዋል። እኛ በሰማይ አሂራ እንድናገኛቸው የምንፈልጋቸው ሁሉ እነሱ ዘንድ በምድር ተሰብስበዋል። እንዲህ ይል ዘንድ ምክንያት የሆንሽው ጎንደር አንቺ የኩራታችን ምክንያት ነሽ። ደርባባዋ ጎንደር ሀገር አሳድገሻልና ጎንደር ወይ ለእናትነትሽ ሰላምታ ይገባዋል። ደግሞም የሞላላት እናት ብቻ አይደለሽም፣ ስለ ልጆችሽ ተገፍተሻል። ለእናትነት ፍቅር በሐሰት ጠቁረሻል። የእናትነት ክብርሽ የታተመነውና እናትነትን አልገፈፉሽም። መልክሽ አበሳውን አይቷል። ያም ሆኖ እናትነትሽም ሙሽራነትሽንም ሊያጠፉት አልቻሉም። ደርቡሽ ሲፍቀው ደመቀ፣ ጣሊያንን ሌላ ሲቀባው የቀደመው ጎላ። ዛሬም የትናንቷ ጎንደር አሁን ሆነሽ ወደ ነገ መሄድ ቀጥለሻል። ጎንደር ሆይ ሰላም ለሽቅርቅርነትሽ፣ ሁሉን እየነሱሽ ከሁሉ የማትጎድይ። ከመከራሽ ብዛት ውበትሽ አልጠወለገም፣ ከመገፋትሽ መጠን ስምሽ አልጠለሸም። እንደ አዛዥ ሲኖዳን የምልሻለሁ፣ እሱስ እንዲህ አለ ለባህር የተፈለገ የጎንደርን እናትነት ለመግለጽ ቃላት የሚሰንፉበት ጋዜጠኛው ሲሻው ሙሽራ በሚያደርጋት ጎንደር ሲገባ ዙሪያው ታሪክ ብቻ ነው። ከነዚህም ታሪኮች አንዱን ፍለጋ የደቡብ ጎንደር ሰንሰለታማ ተራራዎችን አቆራርጠን የቀደምት ነገስታት ማዕከል ሆና ባገለገለችው በብናት ወረዳ ጉናጉና ቀበሌ የከተመውን አረንጓዴ ቀለም የለበሰ የ12ኛው መቶ ክፍለ ዘመን ታሪክን ጉናጉና ጊዮርጊስ ከሚለው የኋላ ታሪኩ መጠሪያና ራማ ቅዱስ ገብርኤል ዘማህደረ ክርስቶስ አንድነት ገዳም ከሚለው ያሁኑ መጠሪያ ጋር በጥምረት እንዳስሳለን። ገዳሙ የጻድቁ የማህደረ ክርስቶስ ይባላል። የጻድቁ ማህደረ ክርስቶስ ነው። ጻድቁ ማህደረ ክርስቶስ ማለት ደግሞ ከአምስቱ ቅዱሳን አንዱ ናቸው። ጻድቁ ማህደረ ክርስቶስ ማለት ከአምስቱ ቅዱሳን አንዱ ናቸው። አምስቱ ቅዱሳን ማለት ደግሞ መጀመሪያ የተነሱበት ታች አርማጭሆ ደብረ ሞግና ከሚባለው ከጻድቁ አባታችን ከአቡነ አብሳዲ ገዳም ነው የነበሩበት መጀመሪያ ማለት ነው። አቡነ አብሳዲ ማለት መጀመሪያ ኤርትራ ሀገር ደብረ ማርያም ከምትባለው ገዳም በተጋድሎ ተወስነው እያሉ ባሉበት ሰዓት ከባታቸው ባሉበት ሰዓት መልአኩ ቅዱስ ሚካኤል ከሰማይ ወርዶ ከባታቸው ገባ። ከዛ ከባታቸው ገብቶ ሲያበቃ ጌታችን ኢየሱስ ክርስቶስ እሳቸው አሁን ማህደረ ክርስቶስን ካሉበት ቦታ ተነስተው ወደ አርማጭሆ እንዲሄዱ ከዛም ገዳም እንደሚቆረቁሩ እዛም ልጆቻቸው እንደ ሰማይ ከዋክብት እንደሚሸ አሸዋ እንደሚበዙ በቦታው በበረከት እስከ ምጽአት እንደማይለየው
እንደነገራቸው እንዳዘዛቸው ቅዱስ ሚካኤል ነገራቸው ለአቡነ አብሳዲ ማለት ነው። እዛ እሳቸው እሺ ብለው ቃሉ ተቀበሉ። ቃሉ እንደተቀበሉ መልአኩ ደግሞ በክንፉ ታቅፎ ብድግ አድርጎ እዛ ከኤርትራ ከደብረ ማርያም ከምትባለው ገዳም አርማጭሆ አገር በዚህ በቆላው በአርማጭሆ አምጥቶ አስቀመጣቸው ማለት ነው። ከዛ እንዳስቀመጣቸው እሱ ቦታ ይሄ ነው እግዚአብሔር ያዘዘልህ ቦታ ይሄ ነው ብላቸው ወደ ሰማይ አረገ። እሳቸው ያን ገዳም ዙሪያውን አይተው እግዚአብሔር የሚያገለግሉበትን ጥግ ያለውን ቦታ አይተው ጫካ ተራራውን አይተው እዛ ላይ ተጋድሏቸውን እንዳስለመዱ ጀመሩ። በዛ ሰዓት ሲጀምሩ መነኮሳት ከአራቱ ማዕዘን መሰብሰብ ጀመሩ። ከዓለም አዲስ መናኝ መጣውን ከገዳምም ከዋልድባም ከማኅበረ ሥላሴም እያሉ መጥተው ተሰበሰቡላቸው። ስርዓትና ሕግ አውጥተው መኖር ጀመሩ። ደኑ ለኛ ያሰረከቡና አባቶቻችን 28 ሰው ከሰው ዱግበር ደሪና የሚባል ደና አለ። ይህንና ይህን እዚያ አንስተው እስከ መበላ ደንበር እስከ ጅማ እንደረጋ ደንበር 28 ሰው ከሰው አስከብረው ቆይተዋል። እዚያ በኋላ እኔ ስደርስ እናቴም አባቴም ወገኔም የተወለደ ትውልድ 42 ዓመት የጠበቅኩት ሀሌሊት ጋር ሀሌሊት ማደር ጋር ነው። እዚያ ላይ አፋፉ ላይ ሹንጀ ሳርኮን የደጋ መልዛን ሰው የምጠብቀው እዚያ ላይ አፋፉ እያደርኩ ነው። እዚህ በውሎ እዚህ ነው ባዳር ተራራው ነው የምናደር። 42 ዓመት ጠብቄ ሌት ተቀን ያደርኩበት ነው እንጂ ቀን የቀኑ ጥበቃ እዚያ በፊት ይሄ ነው ተብሎ አይወጋም። የሌሊት አዳር ግን እንደዚህ እንደ ቢሮ ዘበኛ ሌትም ቀንም 42 ዓመት ጠብቄ ያ ሁሉ ጉና ጊዮርጊስ እንደዚህ እንደ ገዳም ሆኖ እንደ ገዳም ተቆጥሮ ምግቤም መጠጤም በክርስትናው በምኑም በዘመዱም በዚያም እያለ ባላባቱ እየተባበረኝ 42 ዓመት ጠብቄዋለሁ። ጠብቄ ለዚህ ገዳም አስረክቤያለሁ። መንፈሳዊ ሴት ከነሙላቱ ተትረፍርፎ በሚፈስበት በዚህ ቀጠና ምንኩስና የሱፍ አበባ ነው። ሁልጊዜ እርሱን ብቻ መከተል፣ በህብረት ስለ ዓለም መዳን መጸለይ፣ ተፈጥሮ ብቸኛ ልጇን ያጨችለት በሚመስለው ስነ ምህዳር በተመስጦ ከአምላክ ጋር መነጋገር። መልካም ምግባር ባዛላቸው የሰውነት ቆዳዎች ክርስቶስን ሳይዘነጉ ውሎ ማደር የመነኮሳቱ መገለጫ ነው። ይህ ጥንታዊ ገዳም በ1270 በአፄ ይኩኖ አምላክ ዘመነ መንግስት ከአምስቱ ኢትዮጵያውያን ቅዱሳን አንዱ በሆኑት በአቡነ ማደረ ክርስቶስ አቂነት የተመሰረተ ነው። ነገር ግን የኋላ ታሪኩ ከኤርትራ ድንበር ይነሳል። የክርስቶስን እግር ካጠቡ የእግሩን ምጣቢ ጠጥተው ከተባረኩ አንድ ቅዱስ አባት ሳብ ብሎ ይጀምራል። 1260 ዓመተ ምህረት ምንናቸውን እያካሄዱ ባሉበት ሰዓት ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ ከሰማይ ወርዶ ከበዓታቸው እንግዳ ተመስሎ ገባ። እንግዳ ተመስሎ ሲገባ እንግዳ ሰው መጣ፣ የእግዚአብሔር እንግዳ መጣ ብለው ከበዓታቸው አስገብተው እግሩን አጣውት። እግሩን እንዳጣውት አምላክነቱን ገለጸላቸው ማለት ነው። አምላክነቱ ሲገልጽላቸው በል እንግዳ ሁኜ ስለተቀበልከኝ እግሬ ስላጠብከኝ ባርኬሃለሁ ብሎ ባረካቸው። ባርኬሃለሁ፣ ቦታህን ከፍ ከፍ አድርጌልሃለሁ፣ ልጆችህ እንደ ሰማይ ከዋክብት እንደ አሸዋ ይበዙልሃል፣ 12 ከዋክብት ይወለዱልሃል። ከነ ከፍ ከፍ ያሉ ቅዱሳን ማለት ነው። እንግዲህ እንደነሱ ያሉ በእግራቸው የሚኖሩ ቅዱሳን ይወለዱልሃል፣ ቦታው በበረከት እስከ ምጽአት አልለየውም ብሎ ባርኳቸው ቃል ኪዳን ሰጥቷቸው ወደ ሰማይ አረገ። በዛን ሰዓት እሳቸው ይህን ቃል ኪዳን ተቀብለው አባታቸው ሆነው ፈጣሪያቸው እያመሰገኑ እንዳሉ እነዚህ 12 ቅዱሳን ከየቦታው በፈቃድ እግዚአብሔር ተሰበሰቡ። ከዛ ተሰብስበው ከእሳቸው ጋር እያገለገሉ ከእሳቸው ስር እያገለገሉ መኖር ጀመሩ። መኖር በሚጀምሩበት ሰዓት እነዚህ 12 ከዋክብት የተባሉት ስማቸው
አቡነ ማኅደረ ክርስቶስ፣ አቡነ አካለ ክርስቶስ፣ አቡነ ከናፈረ ክርስቶስ፣ አቡነ ህላዌ ክርስቶስ፣ አቡነ መቅደሰ ክርስቶስ፣ አቡነ ብርሃነ ክርስቶስ፣ አቡነ ልደተ ክርስቶስ፣ አቡነ እደ ክርስቶስ፣ አቡነ መዝራዕተ ክርስቶስ እየተባሉ በዚህ በክርስቶስ መነሻው ስማቸው ሌላ ቢሆንም መጨረሻው ክርስቶስ እየሆነ እየመጣ 12 ቅዱሳን ናቸውና እነዛ 12 ቅዱሳን ጻድቁን እግዚአብሔርን እያገለገሉ ለጻድቁ እየታዘዙ በሚቀመጡበት ሰዓት በመንፈስ ቅዱስ ቀስቃሽነት እነዚህ 5 ቅዱሳን ከነዚህ ከ12ቱ እነዚህ 5ቱ አቡነ ማኅደረ ክርስቶስና አቡነ ህላዌ ክርስቶስ፣ ከናፈረ ክርስቶስ፣ መቅደሰ ክርስቶስ፣ አካለ ክርስቶስ ተነስተው ጉዞው ወደ ደቡብ ጎንደር መጓዝ ጀመሩ ማለት ነው። ገዳሙ ረዳት የለውም። ዝም ብሎ ይኸው እነዚያው ይባረኩና እነዚያው አመሚ ነው እነዚያው ይኸው መለኩሴ መቼም ይዘውናልኝ ይኸው እኔም እዚያው እንደተቀበሉ ዝም ብዬ እዚያው ወድቄ ነው ያለው። ምድረ በዳ የነበረ ነውና ባዶ ጫካ የነበረ ነው። 5 ገዳም ማለት ነው። ከዛ 5 የራሱ ስሙ ከ5ቱ ገዳም 5ኛው ይሄ ነው ተብሎ እንደሚነገር ማለት ነው። 5ኛ ማለት ከ5ቱ ገዳም 5ኛው ይሄ ነው ማለት ነው። የስሙ ትርጓሜ 5ኛ 5 ቅዱሳን ያረፉበት ማለት ነውና እዛ ላይ ጫፉ ላይ ተራራው ላይ እንዳረፉ ዛሬ እነሱ ያረፉበት ምዕራፈ ቅዱሳን እየተባለ ይጠራል ማለት ነውና ጸሎት ወደ እግዚአብሔር አቀረቡ። ጸሎት በሚያቀርቡበት ሰዓት ቅድስት ድንግል እመቤታችን ድንግል ማርያም ተገለጸችላቸው። ሚካኤልና ገብርኤል አስከተላ ተገለጸችላቸው። በዛን ሰዓት ቦታቸውን አመለከተቻቸው። የ5ቱ ቅዱሳን ሁሉ ቦታቸውን አመለከታቻቸው። አቡነ ህላዌ ክርስቶስና ከናፈረ ክርስቶስ እዛው 5ኛ ከተባለው ዛሬ 5ኛ ተብሎ ከተሰየመው እንደሆነ ቦታቸው፣ አቡነ ማኅደረ ክርስቶስ እዚህ ጉናጉና ጊዮርጊስ የሚባል ዛሬ በስከሳቸው ወዲህ የተሰየመ ጉናጉና ጊዮርጊስ ተብሎ ማለት ነው። አቡነ መቅደሰ ክርስቶስ ደግሞ ሰይኮ ኪዳነ ምሕረት በዚህ በሰሜን ደቡብ እንደሆነ፣ አቡነ አካለ ክርስቶስ ደግሞ ጋይንት ውስጥ ዘጓ ከሚባለው ገዳም እንደሆነ ነግራቸው እሷ በክብር አረገች። ከዛ ሁሉም ወደ ተነገራቸው መሰረት በመንፈስ ቅዱስ መሪነት ሲጓዙ ጻድቁ አባታችን አቡነ ማኅደረ ክርስቶስ በመልአኩ በቅዱስ ገብርኤል መሪነት እዚህ ገዳም ማነው አሁን እዚህ ደረሱ፣ ጉናጉና ደረሱ ማለት ነው። ከዛ ጉናጉና ሲደርሱ የመጀመሪያው ገዳም በስተጀርባ ነው ያለ። እዚህ ተራራው ነው የለየው ነው አንድ ነው እንጂ የለየው አንድ ነው። እዚህ ተራራ ላይ ወጥተው 4 ማዕዘን ባረኩት። ይሄንን ማለት ነው ይሄን ወደፊቱ ገዳም እንደሚሆን በመንፈስ ቅዱስ ስላወቁ ያኛው ነባሩ ነው እሳቸው ገና የሚገቡበት ነው። ለማንኛውም ብለው 4 ማዕዘን ባረኩት። ባርከው ሲያወቁ ከታች ወርደው ጥግ ይዘው ዋሻ ይዘው ምንናቸውን ጀመሩ። የገዳሙ አጥኚ አቡነ ማኅደረ ክርስቶስ ጸሎት በሚያደርሱበት ዋሻ ነሐሴ 24 ቀን 1350 ዓ.ም አርፈዋል። ነገር ግን ከመሞታቸው በፊት ትንቢት ተናግረው እንደነበረና ለትንቢታቸው መፈጸም ማስረጃው በ15ኛው መቶ ክፍለ ዘመን ግራኝ አህመድ ከገዳሙ ገብቶ ልዩ ስሙ ጉድበር ከሚባለው ቦታ ላይ 500 መነኮሳትን አርዶ ቤተክርስቲያን አቃጥሎ እንደነበረ የገዳሙ የታሪክ ጥራዞች ይናገራሉ። በዚህም ገዳሙ ለተወሰኑ ዓመታት ጠፍ ሆኖ መቆየቱ ይነገራል። ምንናቸውን በሚጀምርበት ሰዓት አሁንም የቅዱሳን ሥርዓት እንትናቸው ያው ፈለጋቸው ነውና መነኮሳት መሰብሰብ ጀመሩላቸው ማለት ነው። ንክ አውራ እንትምትል ሁሉ አውራውን ካረፈበት ሁሉ ሌሎቹ እንደሚሰበሰቡ ሁሉ እዛ መነኮሳት ተሰበሰቡላቸው ሥርዓት አውጥተው ሕግና መተዳደሪያ አውጥተው ገዳሙን በ1270 በአፄ ይኩኖ አምላክ ይሄን ጉናጉና ጊዮርጊስ የሚባለው ጽላቱ የቅዱስ ጊዮርጊስ ጽላት አስገብተው መሰረቱት ማለት ነው። በ1270 ማለት ነው። ገዳሙን ቆረቆርት ይሄ ጉናጉና ጊዮርጊስ ተብሎ የተሰየመው አቡነ ማኅደረ ክርስቶስ የሚባለው በ1270 ቆረቆሩት ማለት ነው። ከዛ እንደዛ ሆነው ምንናቸውን በጾም በጸሎት በተካሄደ ሌሊት ተወስነው በሚኖርበት ሰዓት ልክ በ1350 ደግሞ የእሳቸው ማረፊያ ስለደረሰ በመንፈስ ቅዱስ ማረፊያቸው ሰዓት እንደደረሰ በመንፈስ ቅዱስ ስላወቁ ልጆቻቸውን ሰብስበው መክረው አስተምረው ለወደፊቱ በሰማዕትነት እንደሚያርፉ ገዳሙ እንደሚፈታ ከተወሰነ ጊዜ በኋላ ቆይቶ ደግሞ ዙሮ እንደሚቆረቆር ዙሮ እንደሚመሰረት ጀመረ። የዚህ አካባቢው ተወላጅ የነበሩ አባ ገብረ ስላሴ የሚባሉ አባት
ወደ ዋልድባ በመምጣት ይህን ገዳም ይህን ጫካውን ዛፍ ንጉስ የሚባለውን ይህን ቦታ በጥንታዊ ስሙ ዛፍ ንጉስ ይባላልና ይሄ ቦታ ወደ ጥንተ ነገር ወደ ጥንት ታሪኩ መመለስ አለበት በማለት አባቶችን አነጋገሩ። አባቶች ደግሞ ሱባኤ ገብተው ከእግዚአብሔር ባገኙት ምላሽ እኛን ሄደን እንሰራ እኔንና እማሆይ ወለተ ኪዳንን አባቶች አዘዙን። እሺ ብለንና ጸሎተ ማርያም አስደግመን መጣን። እንደመጣን ከዚህ ከጫካው ነው ከቤተ ክርስቲያን አንድ ቀብር ቤት ሰጡን፣ ጊዮርጊስ ቤተ ክርስቲያን ላይ። ከዛ መመላለሱ ምኑ ሁሉ ነገር አልመቸን ሲል ዝም ብለን እዚቹ ጫካዋ ላይ እንደ ዳስ ነገር ትክል አድርገን እዚህ እየዋልን እያደር ሰውን እየለመን ከዛ ገንዘብም እያሰባሰብ ጫካውን አስመንጥረን ህዳር 22 ቀን ነው መመንጠር የተጀመረው። ከህዳር 22 እስከ አብይ ጾም እስከሚገደፍ እስከ ሚያዝያ 22 ባለው አጠናቀን ሚያዝያ 22 ቀን ምርቃን ሆኖ ያታወተ ህጉን ከአቡነ ሚካኤል እጅ ተቀብለን አስገብተናል። ከዛ በኋላም ያው ማህበረ መነኮሳቱ አንዳንድ እያለ እየተሰባሰበ አሁን ከ200 በላይ መነኮሳቶች ነው። ጻድቁ በ1350 እንዳረፉ በ1519 ደግሞ ልክ በዛን ሰዓት መቼም ጊዜው ጠብቆ ፈተናም ሰላምም ያለ እስከሆነ ድረስ በዛን ሰዓት ግራኝ መሐመድ መጥቶ በ1519 ማለት ነው ግራኝ መሐመድ መጥቶ ጉድበር ከሚባለው ላይ 500 መነኮሳት አረዳቸው ማለት ነው። እንግዲህ ጻድቁም ትንቢት ተናግረው ነበረ። ያው 500 መነኮሳት ታረዱ። ቤተ ክርስቲያኑ ተቃጠለ፣ ቅርሱ ተቃጠለ፣ አውረ ወደመ ማለት ነው። በዛ ላይ ግን መቼም እግዚአብሔር መከራ ቢደርስም ደግሞ ተአምር መስራት ታይተውና በዛ ሰዓት ቤተ ክርስቲያን በሚቃጠልበት ሰዓት ግን መንበሩ ከነጽላቱ ወጥቶ ሰውየው ግራኝ መሐመድ ከሄደ በኋላ መንበሩ አቃጥሎ ከሄደ በኋላ ቤተ ክርስቲያን ተቃጥሎ ለህብረተሰቡ መጥቶ በሚያይበት ሰዓት መንበሩ ከነጽላቱ ወጥቶ አውደ ምሕረት ላይ በገዛ ራሱ ወጥቶ ማለት ነው ወጥቶ አውደ ምሕረት ላይ ቁሞ ተገኘ። ጽላት ነው ሰማዕቱን ቅዱስ ጊዮርጊስን ይዘ ማለት ነው። ይፈታል ዝሎ ይቆረቆራል ብለው ትንቢት እንደተናገሩት መሰረት ጻድቁ እንደተናገሩት ተፈታ። ከዛ ሰዓት ጀምሮ በህብረተሰቡ እጅ ገባ ማለት ነው። በህብረተሰቡ እጅ ገባ፣ በዓለማዊ እጅ ገባ። ይዘውት ሲገለገሉበት ኖሮ ልክ ገዳሙ ሲፈታ ደግሞ ርስቱ ጉልቱም አብሮ ተወሰደ ማለት ነው። እርሻው ምናምን እንግዲህ ከዚህ ጉድበር ከዚህ ደግሞ እምነት አካባቢ ነው የሚለውና ያን ሁሉ እርሻው በህብረተሰቡ በዓለማዊ እጅ ተወሰደ። ባዶ ጫካ ብቻ ነው ተቀመጠ ህብረተሰቡ ማለት። ከዛ ገዳሙን ጫካውንም ገዳሙን እንትን ለማለት መንግስት ሲያስጠብቀው ቆይቷል፣ ገዳሙን ማለት ነው። ከዚህ ሁሉ ስቃይና መከራ በኋላ በገዳሙ ወደ ታች ወደ ላይ የሚወጡ የሚወርዱ እናቶች መታየቱ ስፍራው ቃል ኪዳን የተቸረው ለመሆኑ ምስክር ነው። ጠባቧ መቅደስ ያሰባሰበቻቸው አባቶች የእግር ኮቴያቸው ሳይሰማ ጸሎት ያሳርጋሉ። እና ያው ከሱ ከገባው ከ74 እስካሁን እሱ ነኝ የቆየው እና ያው ልጆችን በማስተማር ይህን በተጓዳኝ ምራና በማውጣት በመጻፍ እንዲሁ በትዳር ዓለምም እስካሁን እኖራለሁ። ይህን ግን ከጀመርኩት ያው ገና በተማሪ ቤት እንዳለው ነው። በ72 በ73 ዓመተ ምህረት ጀምሬ ብራና የወጠርኩ ተማሪ ቤት እንዳለው ማለት ነው። እና እኛ ይዤ እስካሁን በቃ ጻፍን እነዚሁን እጽፍላቸዋለሁ። እየጻፍኩም በግሌ እሸጣለሁ። እንዲያ እያልኩ ሻመ ቅዱስ ጊዮርጊስ ነው የምኖር። መካነ ፍስሐ ሻመ ቅዱስ ጊዮርጊስ እና አሁን ደግሞ እስቲ በዚህ በገዳሙ ውዳሴ ማርያም ልድገም።
ገዳሙም አንዲት ስለሆነ እስቲ እንዲያው ባላቅሜም እንዲያው ልተባበር ብዬ ያው ከመጣሁ 2 ዓመቴ ነው እኔ የቆየው ማለት ነው። እና አሁን የገዳሙ ግን ብዙ ውጣ ውረድ አለበት። የቲቱ ይህች ናት። ክረምት ታፈሳለች፣ ልጆችም እንዲሁ ይሳቀቃሉ። ያው የቤት ችግር መሬት የሚረባ መሬት የለው ገዳሙ። የቀለምም ችግር የልብስም መቼም በየአይነቱ ችግሮች ያሉ ይታወቃል። እና አሁን እዚህ ሆኜ እያየሁ ሁኔታውን መቼም እየተረዳዳሁኝ አለሁኝ። የቀደምት ኢትዮጵያ የስልጣኔ ማማነትን ከነሙሉ ክብሩ በሐረጋት አስጊጦ ከዘመን ዘመን ተሻጋሪ ያደረገው ብራና በራማ ቅዱስ ገብርኤል ዛሬም ታሪክን መከተቡን ቀጥሏል። ቀለምን ከቀንድ ነክረው ከቆዳ የሚያዋድዱ ጠቢባን የያዘችው ቤተ ክርስቲያን ቀደምትነቷ ዛሬ ድረስ ዘልቋል። በሰው ዕውቀት የበለጸገ ሴት ገኖ በሚኖርበት በዚህ ስፍራ ከጉናጉና ተራራዎች ስር የሚወጣው የተማሪዎች ጣዕም ያለው ዜማ መጠጊያቸውን የገዳሙ አጸድ ካደረጉ አፋት ጋር ተደምሮ ልዩ መስተጋብርን ፈጥሯል። ሌላ ቦታ ወደዚህ የመጣሁበት ምክንያት አለ። ምክንያቱም ምንድነው ከተባለ ብዙ ጊዜ ያመኝ ነበር እና መፍትሄ የሚገኘው ከታላላቆች አባቶች ስለሆነ ወዲያም ቦታ ሄጄ ወደ ትልቅ አባት የጻድቁ አባታችን ማይደረ ክርስቶስ የሚባሉ ራማ ውስጥ አሉ። ሄደው ይጠመቁና ይድናሉ አሉ። እርሳቸው በነገሩኝ መሰረት መጥቼ ስጠመቅ 6 ቀን ተጠምቄ እምነቱን እየተቀባሁ በ7ኛው ቀን ከወዴ ብዙ የተለያዩ ችግሮች ተፈተውልኛል። ከዚህም በፊት ደግሞ ታሪኩንም ሰምተናል። ብዙ አባቶች፣ እናቶች ከመማቸው ተፈውሰዋል እና እኔ ደግሞ ለዚህ ያበቃኝ አምላክ ብዬ እስከ መጨረሻው ጸንቼ እንዳገለግል ቃል ገብቻለሁ እና አሁን ተማሪ እያስተማርኩ እገኛለሁ። እንግዲህ ከዚህ የበለጠ ብዙ ተማሪዎች ነበሩ። ከቦታው አለመመቸት የተነሳ እነሱም በረሃብ በጥም የተነሳ ትምህርታቸውን እያቋረጡ እየሄዱ ስለሆነ ሳልመች በማለቱ ብዙ ተማሪ እስከ 30 እስከ 40 ይመጣና ግማሹ እንኳን ፈልሶ ይሄዳል። 1 ቀን 2 ቀን እንኳን አያድርም። ይኸው እንደምታዩት ምኝተው ራሱ አይመችም። ለዚያ ነው እንጂ እንግዲህ ቦታው በጣም ጥሩ ቦታ ነበርና ከምግብ አኳያ እንኳን ሲታይ ምግብ ለምነው ለመብላት ራሱ ማህበረሰቡ ዝቅ ያለ ቦታ ስለሆነ ከመነኮሳቶቹ እየተካፈሉ ነው። አገራችን ኢትዮጵያ በተለይም ቅድስት ቤተ ክርስቲያን በታሪክ ክፍሏ በክብር እንድትታይ ካደረጉ ስልጣኔዎች መካከል መጠጊያቸውን ቅድስት ቤተ ክርስቲያን ያደረጉ የታሪክ ጥራዞችና ቅርሶች ናቸው። ይህን ገዳሙ በ1270 ነው የተመሰረተ። ገዳሙ ለ800 ዓመት የቆየ ብራና መጽሐፍ ግብረ ሕማማት ይባላል ማለት ነው። በገዳሙ የቆየ ይህን ግብረ ሕማማት ይባላል። ለ800 ዓመት የቆየ ብራና መጽሐፍ ግብረ ሕማማት ነው እንደምታዩት ማለት ነው። ወንጌል ነው። ይህ ወንጌል ነው። 40 ወንጌላውያን ነው። ይህም ከቅድሙ ጋር አብሮ ተጽፎ ለ800 አብሮ የቆየ የግዕዝ ወንጌል ያው አባቶች ሲጠቀሙበት የቆዩ ለ800 ዓመት የቆየ የ40 ወንጌላውያን ግዕዝ ወንጌል ነው ማለት ነው። ግዕዝ ወንጌል ነው እንግዲህ በአባቶች የተጻፈ ብራና መጽሐፍ ግዕዝ ወንጌል በግዕዝ ነው። በሚያስፈልግ በቅዳሴ ጊዜ በተለያየ ነገር በአውደ ዓመት ሲሆን የሚነበብ ግዕዝ ወንጌል ነው ማለት ነው። በማኅደረ ክርስቶስ ጊዜ የነበሩ አባቶች የጻፉት ነው። የአንድነት መነኮሳቱ ማኅበረ ትልልቆች አባቶች የጻፉት ናቸው በጊዜ ነው። ይህን ደግሞ ተአምረ ማርያም ነው። የእመቤታችን ተአምር ዓመት እስከ ዓመት የሚነበብ የእመቤታችን ተአምሯ ነው። ከቅድሙ ካያችኋቸው መጻሕፍቶች ጋር አብረው የጻፏቸው የድሮ አባቶቻችን በማኅደረ ክርስቶስ የነበሩ የቆየ ገዳም ነውና ዓመት እስከ ዓመት ነው የሚነበበው። አገልግሎት ይሰጣል። ማኅበረ መነኮሳቱት በየሰዓቱ የሚነበበው ይሄ ነው። ኪዳን በሚደርስ ጊዜ ሁል ጊዜ መቅድም የሚነበብ ተአምር የሚነበብ
ይህን ነው የእመቤታችን ተአምር ይባላል ማለት ነው። የብራና ማለት ነው። መነኮሳቱም እንገለገልበት ማለት ነው። የነሐስ ነው። የእመቤታችን ምስለ ፍቁር ወልዳ ስዕል ያለበት የተሳለ ሚካኤልና ገብርኤል በዚህና በዚህ የተሳሉበት የጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በአንድ ጎን ደግሞ ስነ ስቅለቱ ያለበት ቅዱስ ጊዮርጊስም አብሮ ያለበት የፊት የተቀረጸ በአባቶች ጊዜ ሲያገለግል የኖረ ዛሬም መነኮሳቱ እየተገለገለበት ያለ ከድሮ የነበረ የተገኘ የመስቀል ቅርስ ቀደምት የነበረ የቅርስ ነው። ይሄ ከቅርሶቹ አንዱ ከመጽሐፍት ጋር አብሮ እያገለገለ ያለ መስቀል ነው። ይሄ የነሐስ መስቀል ማለት ነው። የራማ ቅዱስ ገብርኤል ገዳም አካባቢው በደን የተሸፈነ በመሆኑ በስፍራው ያለው ቅዝቃዜ አጥንትን ሰርስሮ የሚገባ በመሆኑ የጧቷ ፀሐይ ለገዳሙ እናቶች ልዩ ትርጉም አላት። ሙቀቷን ሳትለግሳቸው እንድታልፍ አይሹም። ገዳሙ በግራኝ አህመድ ወረራ ወቅት ጉዳት ከደረሰበት በኋላ በይዞታነት ያስተዳድረው የነበረው የእርሻ መሬት በአካባቢው ነዋሪዎች በመወሰዱ ዛሬ ላይ ገዳሙ አርሶ መመገብ አዳጋች ሆኖበታል። ገዳሙ ደግሞ የእርሻ ቦታ የለውም። የእርሻ ቦታ ስለሌለው ያው በጣም እንቸገራለን። ቀለብ የለንም። ቦታው ደግሞ በጣም ብርዳማ ስለሆነ ያው ብርዱም በጣም ከባድ ነው። ሆም ደግሞ ከ3 ኪሎ ሜትር በላይ ስለሚመጣ በየጊዜው አራዊትና እኛ ተጠባብቀን ስለምንቀዳ ቦታዋን እንትኗን ይዘጓታል እነሱና በጣም እንቸገራለን። አሁን ደግሞ እየደረቀች በጣም ነው የምንቸገር። በ2014 ይሄው ገዳሙ ተቆረቆረ። ይሄው አሁን እንደምታዩት ገዳሙ እንግዲህ በመቃረቢያ ነው ያለ ነው። ቤተክርስቲያኗ ጠባብ ናት። እንኳን ክብረ በዓል ሆነ ቀርቶ እንዲሁ በአዘወት እኮ ለመናኙ ራሱ ጠባለች ማለት ነው። በጣም እየጠበበች እንግዲህ ቦታው እንደምታዩት በጣም ደስ ይላል። አሰረ ምነና ስላለው ጫካ ስለሆነ አንበሳና የዶር አውሬና መነኩሴ ደግሞ ጫካ ይወዳል በጣም ማለት ነው። ተሰውሮ እግዚአብሔር ፈጣሪ የሚያገለግልበት ጫካ ስለሚወድ መነኮሳት እንዳለ ነው የሚመጣ። አቅም ስለሌለ እየተባለ ነው መነኮሳት እንዳለ ነው ያለው። ብዛቱ መነኮሳት ቢያንስ ወደ 200 አካባቢ። አካባቢው ተፈጥሮ ያደላችለት ቢሆንም የአቅም ውስንነት በመኖሩ የገዳሙ መነኮሳት የውሃ ጥም ሊቆርጡት ያልቻሉ ረሃብ ሆኖባቸው 21ኛው ክፍለ ዘመን ላይ ደርሰዋል። ሰርከ ህብስት ቀለብ ነው በጣም አስቸጋሪ ቀለብና የውሃ ርቀት ውሃዋ በጣም ርቅ ስለሆነች ውሃ ሊቀዱ ሲወዱ እየተንሸራተቱ ገደል ይገባሉ። ስንት ነገር አለ። በዛ ላይ እንግዲህ እዛ ሄደው ሲቆዩ ያችን እንጭ እያንጨላጨሉ ያችን እንትን ሲሉ የጸሎት ሰዓት ያልፋል። ያ ሲሆን ውስጡ ይፈተናል፣ ህሊናቸው ይጎዳል ማለት ነው። ህሊናቸው ይጎዳል ማለት ነው። ግን ያችን ውሃ ግን እንግዲህ በበጎ አድራጊ በህዝበ ክርስቲያን ተስፋ ወደዚህ ወደ ገዳሙ ብትመጣልን በሆነ ነገር በጎ መንገድ ተስፋ ብትመጣልን ግን ገዳሙ የስራው እንትን ጊዜው ይቀንስና በጸሎት ይወሰናል ማለት ነው። እንግዲህ ጸሎቱን ያበዛል። እንግዲህ ውሃ ፍለጋ ጫካ በሚሄድበት ሰዓት እዚችው ላይ ቀዶ ወደ ጸሎቱ በሰዓቱ ይመለሳል ማለት ነውና ቀለብ የለም እርሻ ስለሌለው። አሁን መተዳደሪያ ምንድነው መተዳደሪያችሁ? አሁን ስራ ሰናችሁን ያችን ዳቤስ ምን ሰርታችሁ ወላችሁ ነው ማታ የምትቀምሷት ብትሉን ራሱ ማለት ነው። ሸማለች ሁለት ሸማዎች ሁለት የሚሰሩ ሁለት ተዘርጊ ማለት ነው። እንደ ተዘርግተው የሚሰሩ ማለት ነውና እነሱ ናቸው የሚሰሩት። በእነሱ እየሰራን ውለን ነው ማታ ያችን ዳቤ የምንቀምሳትና ስለዚህ ያ ደግሞ እነዛ ሆነው ደግሞ ያችን ለውጥ ሊያመጡ አይችሉም። ለውጥ ሊያመጡ አልችሉም። ያን እነዛ ደግሞ ሰርተን ስናመቃ ደግሞ ከሰላም ማጣት የተነሳ ወስዶ መሸጥ አይቻልም። አስቸጋሪ ነው። እንኳን ዛሬ ፎጣ ይዘው ሄዶ ብር ይዘው ለመምጣት ማቀድና ባዶውን እንኳን ደርሶ ለመምጣት አስቸጋሪ ጊዜ እንዳለ ከሰላም ማጣት የተነሳ ያቺ ተሳል ዛዛው ትቀመጣለች። ወረቷ ዙሪያ ሄዶ መገዛት አይችልም። አይኗ ማያት ብቻ ነው ዝም ብሎ ማለት። የሰላሙ ጉዳይ ምንድነው የፈጠረብን ጫና? ሰው ወደ ገዳሙ እንዳይመጣ ሆነ። አይደለም ከጎንደር ከባህር ዳር ይቅርና የብናት የከተማው ነዋሪ በአመቱ በክብረ በዓሉ አንድም ሰው አይመጣም። ለምን ይፈራል? ከተማውን ለቀው አይወጡም። እንኳን ባለ ሀብቱ ማንኛውም ተራ መንግስት ሰራተኛ ራሱ እየፈራ ማንም አይመጣም። የሚመጣ የቆሎ ተማሪና የህፃናቱ የሰንበት ተማሪ ምናምን ነው። እነሱ ደግሞ መጣው ምንም አያደርጉም። ምንም ሊያገዙን ችግራችንም ሊያዩ ሊሰሙም የማይችሉ አቅም የሌላቸው ናቸው። ለራሳቸው የሚያልጽ እና የፈጠረብን ጫና ያ ነው። በሰላሙ ምክንያት ሰው መምጣት ስላልቻለ ነው። ቢመጣ ኑሮ ሲያየው
ሁሉም የያቅሙን ያግዘን ነበር። ስላላየው መምጣት ስላልቻለ ነው እንግዲህ ያው የሚያግዘን ያጣነን እንደዛ ብዬ ነው። አሁን እንደውም ከመጣች 3 ቀን ሆኗታል። ያች የው ተጠራቅማ ስለምትወርድ እና በጣም የውሃ ችግር አለብን፣ የቀለብ ችግር አለብን እና አሁን በሆ ደግሞ በተለይ ከአባቶች ይልቅ እናቶች ወጣቶች ስላሉ በጣም ይው ለንጽህና በጣም እንቸገራለን። እናቶችም ሲታመሙ ይው ለማጠብ ልብሳቸውንም ለመቀየር ይው የውሃ ችግር አለብን። እናቶችም ሲታመሙ ደግሞ ይው ለነሱ ማጠቢያ የሚሆን ማጠቢያም በጣም እንቸገራለን። ሲታመሙ ከቤት ውስጥ ነው የምናጥባቸው እና ከቤት ውስጥ ለማጠብ በጣም የቃ የማጠቢያ ችግርም አለብን እና ይው ህዝበ ክርስቲያኑ ገዳሙን ብዙም አሁን በጦርነት ምክንያት ስለማይመጣ ወደዚህ ገዳሙ የሚረዳን የለም። ገዳሙ አሁን መምጣት ስለማይቻል እና ይሄን ድምጽ የምትሰሙ ሁሉ በውጭም በአገር ውስጥም ያላችሁ እና ለችግራችን እንዲሁ ደርሳችሁ መፍትሄ እንድትሰጡን በእግዚአብሔር ስም እንጠይቃለን። ወደ ራማ ቅዱስ ገብርኤል ቤተክርስቲያን መንገድ ገፍቶ ያደረሰው መነኮሳት በምን አይነት ህይወት ውስጥ እያለፉ እንደሚገኙ ሊገነዘብ ይገባል። የገዳማዊ ህይወት ፈተና ላይ ነው። የውሃጦች ችግራቸው ረጅም ርቀት ተጉዘው ጠብታን ከተፈጥሮ እንዲሻሙ አድርጓቸዋል። ገዳሙ በጫካ የተከበበ በመሆኑ አርቶ መገብን እናፍቀዋል። አጥንትን ሰንጥቆ በሚገባ ቅዝቃዜ የሚፈተኑ መነኮሳትና ተማሪዎች የብርዱን ቆፈን መቋቋም ከብዷቸዋል። የገዳሙ ህልውና አደጋ ላይ ነው። ለአድሞ ብቻ የተፈጠረ በሚመስለው ዝምታ በነገሰበት በዚህ ተአምራዊ ስፍራ የገቢ ምንጭ ሆነው ሽመና መነኮሳቱ በየቀኑ ቢሰሩም ወደ አካባቢ የሚመጣ ገዢ ምን አላገኙም። መነኮሳቱ ሄደው ለመሸጥ ቢጥሩም የሰላሙ ነገር ስጋት ሆኖባቸዋል። ከዛፍ ጥላ ስር ቆመው ይለምናሉ። ለችግራቸው መፍትሄን የናፈቁ አይኖች ከወዲህ ወዲያ ይታትራሉ፣ ይንከራተታሉ። የአብነት ተማሪዎች የተሻለ ነገን ፍለጋ ሩቅ አሻግረው ያያሉ። የክርስቶስን እውነተኛ መንገድ ለመከተል የሚደረግ ጥረት፣ የኢዮብን ጽናት ፍለጋ፣ የጻድቃን ሰማዕታትና ሐዋርያት ያሳለፉትን መከራ በሕይወት ይኖሩታል። የራማ ገብርኤል መነኮሳት